ሊቨርፑል ከ3 አስርት ዓመታት በኋላ የፕሪሚየር ሊጉ ሻምፒዮን ሲሆን ታላቅ አስተዋጽኦ የነበረውና በአሁኑ ሰዓት የቀድሞ አቋሙ የከዳው የሚመስለው የፈረኖቹ ንጉስ መሐመድ ሳላህ የተወለደው በፈረንጆቹ 1992 በሰሜን አፍሪካዊቷ ሀገር ግብጽ ሲሆን በፈረንጆቹ 2012 ለስዊዘርላንዱ ባዜል በመፈረም ነበር የአውሮፓን እግር ኳስ የተቀላቀለው። በባዜል ቆይታው 2 የስዊስ ሱፐር ሊግ ዋንጫን ያሸነፈው ሳላህ በ2014 ለምዕራብ ለንደን ክለብ ቼልሲ በ11 ሚሊዮን ፓውንድ ፊርማውን አኖረ። በቼልሲ ቤት በቂ መጫወቻ ጊዜ ያላገኘው ሳላህ በጣሊያን ክለቦች ፊዮረንቲናና ሮማ በውሰት ሲጫወት የቆየ ሲሆን ሮማ በ2016 በ15 ሚሊዮን ዩሮ ቋሚ አድርጎ አስፈረመው። መሐመድ ሳላህ በሮማ እጅግ አስደናቂ ጊዜን ያሳለፈ ሲሆን በሴሪያው ሮማን የዋንጫው ብርቱ ተፎካካሪ እንዲሆን አስችሎታል። በ2017 በወቅቱ የክለቡ ክብረ ወሰን በሆነ 36.9 ሚሊዮን ፓውንድ የዝውውር ሂሳብ ወደ እንግሊዝ በመመለስ ለመርሲሳይዱ ክለብ ሊቨርፑል ዝውውሩን ያደረገው ሳላህ በመጀመሪያው ዓመት የአንፊልድ ቆይታው በሁሉም ውድድሮች 32 ግቦችን በማስቆጠር ግሩም ጊዜን ማሳለፍ ችሎ ነበር። በጀርመናዊው አሰልጣኝ የርገን ክሎፕ ስር ከሳዲዮ ማኔና ሮቤርቶ ፊርሚኒዮ ጋር አስፈሪ የፊት መስመር ጥምረት በመፍጠር ከቡድን አጋሮቹ ጋር የመርሲሳይዱ ክለብ ትንሣኤ ምልክትም መሆን ችለዋል። ሊቨርፑል ከ3 አስርት ዓመታት በኋላ የሊጉን ዋንጫ ሲያነሳ ግንባር ቀደም ሚና የነበረው ግብፃዊው ኮከብ ክለቡ የአውሮፓ ሻምፒየንስ ሊግ ዋንጫን በማሳካት ዳግም ወደ ኃያልነቱ እንዲመለስም አስችሏል። በ2025 የውድድር ዓመት ከቀዮቹ ጋር ዳግም የፕሪሚየር ሊግ ዋንጫን ያነሳ ሲሆን ባሳየው ድንቅ ብቃት የፕሮፌሽናል እግር ኳስ ማህበር የዓመቱ ምርጥ ተጫዋች ሽልማትን ለሶስተኛ ጊዜ በማሸነፍ ክብረ ወሰኑን የግል አድርጓል። ሳላህ በግል 3 ጊዜ የእግር ኳስ ጸሐፊያን ማህበር የዓመቱ ምርጥ ተጫዋች ሽልማትን፣ 4 ጊዜ የፕሪሚየር ሊግ የወርቅ ዋንጫ፣ 2 የፕሪሚየር ሊጉ ምርጥ ተጫዋች እንዲሁም 2 ጊዜ የሊጉ የዓመቱ ጨዋታ አቀጣጣይ ሽልማትን አሸንፏል። በተጨማሪም በ2018 እና 2021 የፊፋ የዓመቱ ምርጥ ተጫዋችነት ደረጃን በሶስተኛነት እንዲሁም በ2025 የባሎን ዶር ሽልማት 5ኛ ደረጃን በመያዝ ያጠናቀቀ ሲሆን የፑሽካሽ ሽልማትንም ያሸነፈ የአፍሪካ ኩራት ነው። ከቀዮቹ ጋር የእንግሊዝ ፕሪሚየር ሊግ እና የአውሮፓ ሻምፒየንስ ሊግን ጨምሮ የተለያዩ ዋንጫዎችን ማሳካት የቻለው ሳላህ ለሊቨርፑል ባደረጋቸው 300 ጨዋታዎች 188 ግቦችን በማስቆጠር የክለቡ ሶስተኛው የምንጊዜም ከፍተኛ ግብ አስቆጣሪ ነው። በፈጣን ሩጫዎቹ ተከላካዮችን በማለፍ ኳስ የመግፋት ክህሎቱና ግብ በማስቆጠር ብቃቱ የውድድር ዓመት የቀደመው ከርቶት የቡድኑ ዋነኛው ችግር መሆኑ አሁን ላይ በስፋት እየተነሳ ይገኛል። በ2025-26 የውድድር ዓመት በሁሉም ውድድሮች ባደረጋቸው 12 ጨዋታዎች 9 ሽንፈት ያስተናገደው የአርኔ ስሎቱ ሊቨርፑል ባሳለፍነው እሁድ ወደ ለንደን አምርቶ ዌስትሃም ዩናይትድን 2-0 ሲያሸንፍ ሳላህ ተጠባባቂ ወንበር ላይ ለመቀመጥ ተገዷል። ሳላህ በተጠባባቂ ወንበር ሲቀመጥ ከሚያዝያ ወር 2024 ወዲህ ለመጀመሪያ ጊዜ መሆኑም ተነግሯል። ሊቨርፑል በታሪኩ አስከፊ ጊዜን እያሳለፈ በሚገኝበት በዚህ የውድድር ዓመት ሳላህ በመከላከሉም ይሁን በማጥቃት ሂደት ቡድኑን እያገዘ ባለመሆኑ ተጠባባቂ ወንበር ላይ መሆን አለበት የሚሉ ድምጾች ተበራክተዋል። ሊቨርፑል በሊጉ ከሰንደርላንድ ጋር ባደረገው ወሳኝ ጨዋታ የ33 ዓመቱ ግብፃዊው በጨዋታው በቋሚነት የመሰለፍና ለመሰለፉ ጉዳይ እንደተጠበቀ ሆኖ የመጨረሻ ውጤቱም ይህ ሆኖ ታይቷል። በግብጽ የብሔራዊው ኩራት ምልክት ተደርጎ የሚቆጠረው ሳላህ ለሀገሩ በ109 ጨዋታዎች 63 ግቦችን ማስቆጠር የቻለ ሲሆን በ2019 በታይም መጽሔት በዓለማችን ከመቶ ተጽዕኖ ፈጣሪ ግለሰቦች ዝርዝር ውስጥ መካተት ችሎ እንደነበረም አይዘነጋም። ሊቨርፑል ከ3 አስርት ዓመታት በኋላ የፕሪሚየር ሊግ ሻምፒዮን ሲሆን ታላቅ አስተዋጽኦ የነበረው የፈረኖቹ ንጉስ መሐመድ ሳላህ በአሁኑ ሰዓት የቀድሞ አቋሙ እየከዳው ይመስላል። በዚህም በሊቨርፑል ቤት መገፋት እየደረሰበት መሆኑን መሐመድ ሳላህ በይፋ ተናግሯል። ሳላህ ሊቨርፑል ከሊድስ ጋር አቻ ከወጣበት ጨዋታ በኋላ በሰጠው አስተያየት ለሶስተኛ ጊዜ ነው በተቀያሪ ወንበር ላይ ስቀመጥ፣ ይሄ በእግር ኳስ ዘመኔ የመጀመሪያ ይመስለኛል። በዚህም እጅግ ተበሳጭቻለሁ። ክለቡ ብዙን አድርጌያለሁ።
ክለቡ ከባስ ውጭ አውጥቶ የወረወረኝ ያክል እየተሰማኝ ነው ሲል ቅሬታ አዘል አስተያየቱንም ሰጥቷል። የፈረኖቹ ንጉሥ መሐመድ ሳላህ አስተያየቱን ተከትሎ የተለያዩ አስገራሚ ሐሳቦችም እየተሰነዘሩ ይገኛል። በተለይ የአንጋፋው እንግሊዛዊው እግር ኳስ ተጫዋች ዋይኒ ሩኒ አስተያየትም ትኩረትን ስቧል። ዋይኒ ሩኒ መሐመድ ሳላህ በሊቨርፑል ያለውን ሌጋሲ እያበላሸ ነው ሲል በግብፃዊው ተጫዋች ቁስል ላይ እንጨትን ሰዷል። በመቀጠልም አርኔ ስሎት ስልጣኑን ማሳየትና እሱን ጠርቶ ከቡድኑ ጋር አትጓዝም፣ የተናገርከው ነገርም ተቀባይነት የለውም ሊለው ይገባል። ወደ አፍኮን ሄደህ ሁሉንም ነገር እንዲረጋጋ አድርግ። እኔ ብሆን ኖሮ በምንም መንገድ በቡድኑ ውስጥ አይኖርም ነበር። በየትኛውም መንገድ በፍጥነት መስተካከል አለበትም ብሏል። በሊቨርፑል ያለውን ሌጋሲ ፍጹም እያጠፋ ነው። ሁሉንም ነገር አጥፍቶ ማየቱ ያሳዝናል። እርምጃው ሙሉ በሙሉ የተሳሳተ ነው። ጊዜ ሁላችንንም ያነሳናል፣ ይጥለናል። እሱ በዚህ የውድድር ዘመን ጥሩ ሆኖ አልታየም። ሁኔታው በሳልነቱም አልታየም። እጅጌውን ሰብስቦ እሺ አሳያለሁ ሲል ማየት ያስፈልጋል። ቦታውን አስቀድሞ ስላገኘ ቦታውን ማግኘት እንዳለበት ለመናገር ያለው ቤተኝነትም ልክ አይደለም። በየሳምንቱ በቡድን ውስጥ ለመቆየት መሞከር አለበት። እኔ ከቡድን ጓደኞች አንዱ ብሆን ኖሮ በተናገረው ነገር በፍጹም ደስተኛ አልሆንም ነበር። ምክንያቱም ሊቨርፑልን በቃላቱ አሳልፎ ሰጥቷል። የሚቀጥሉት 2 ዓመታት ውስጥ በተናገረው ነገር እንደሚጸጸትም እርግጠኛ ነኝ ብሏል ሩኒ። ለመሆኑ ይህ ኃያል ግብፃዊ በቅርቡ ብቃቱ ተመልሶ እናየው ይሆን?